ሶ ዛሬ የምንማረው ሪሌቲቭ ክሎዝ የሚባለውን ግራመር ቶፒክ ነው። ታውቃላውን ገና ስጠራበት መንፊቱን ነው ታዩት። አይ ኖ ግራመር በጣም ነው የሚያስጠላችሁ አይደለ? ሸነፊ because I know እኔም ድሮ ሰማር እንግሊዘኛ ግራመር የሚባለው ቶፒክ ብዙም ደስ አይለኝም ነበር። ኦኬ ሶ ፎከስ እናደርግ የነበረው ስፖከን የሚባለው ትምህርት ነበር። እዛ ላይ ነበር ፎከስ እናደርገው። ሶ ግራመር የሚባለው እነኚህ ህጎቹ bunch of grammar topics በጣም ቦርድ ነበር የሚያደርገን። እንደዚህ ፕላስ ኤ ሲደመር ሳብጀክት እንደዚህ ሆኖ ቨርብ እንደዚህ ሆኖ ተብሎ በጣም ብዙ ነገር እንደ ፊዚክስ እንደ ማትስ ፎርሙላ ነበር የሚሰጠን ማለት ነው። እናንተም አሁን ስትማሩት ግራመር የሚባለው ነገር በጣም ዶጅ ማለት ትፈልጋላችሁ። ላይክ ባላየ ማለት ነው የምትፈልጉት which is not correct. ኦኬ ህጉን የማታውቁት ከሆነ ኮንፊደንት ሆናችሁ አታወሩም። በቃ ዝም ማለት ትመርጣላችሁ ወይም ደግሞ ዝም ብሎ የሰው ነው ኩዌስቸኖችን yes no እያሉ መለስም ትመርጣላችሁ because you don't know the rules። ህጉን ብታውቁ ግን በጣም ኮንፊደንት ሆናችሁ ጠያቂ ሆናችሁ በደንብ ሰውን ታስለፈልፉ ነበረ። ስለዚህ ይሄ ከምን ችግር ነው? የግራመርን ህጎች ካለማወቅ። የግራመር ህጎችን ካወቃችሁ ግን በጣም ኮንፊደንት ሆናችሁ ታወራላችሁ፣ በደንብ ታስለፈልፉኛላችሁ። ለምሳሌ let me give you በጣም a simple example። so አሁን እኔ ብዙ ጊዜ ከስቱዲዮ ወይም ከክላስ ከኦፊስ የምወጣው አምሽቼ ነው sometimes ቪዲዮ ስሰራ ማለት ነው። so ያኔ I have to take ride አይደለ? ራይድ መጠቀም ይኖርብኛል በጊዜ ቤቴ ለመድረስ ሴፍም ለመሆን። so ራይድ ድራይቨሮች ወይም ደግሞ እንደዚህ ታክሲ ድራይቨሮች ያንን ቦታ አዲስ ከሆኑ like ህጉን በደንብ የማያውቁ ከሆነ ያ ቦታ ለማቆም በጣም they will be hesitant አይደለ? እዚህ ጋር መቆም ይቻላል እንዴ? እዚህ ጋር መቆም አይቻልም እንዴ? ብለው የሆነ ቦታ ላይ አሁን መንገድ ዳር መቆም ከፈለኩኝ ወይ የሆነ ሱፐርማርኬት ገብቼ ቃል መግዛት ከፈለኩኝና እዚህ ጋር እንዲያቆሙልኝ ብላቸው በጣም ነው የሚርበተበቱት ማለት ነው። ላይክ እዚህ ጋር ቆሜ እንደዚህ ሊሆን ይችላል ብለው ያ ቦታ አዲስ ከሆነባቸው በቃ ሊቀጡ ነው፣ ብር ሊያወጡ ነው ማለት ነው። ይሄ ምንድነው? ምክንያቱም ምንድነው? ሰፈሩን ካለማወቅ ህጉን ካለማወቅ ኮንፊደንት ሆኖ በቃ እዚህ ጋር ወረጀና ገዝተሽ ነይ ሊሉኝ አይችሉም because they don't know the consequences አይደለ? አሁን አሸናፊን እኔ ነኝ ሁሌም ጠይቀህ አይደለ? አስለፈልፈኛለህ እንዴ አንተ ነኝ no because እኔም አሁን እንደዚህ ግራመር ምናምን ስታስተምሪ ለምንድነው ስፒኪንግ የሆነ ቀን ደስ ይለኛል። በቃ ላይክ ስፒኪንግ ሁሌ ማውራት አይ ኖ ደግሞ ሚስቴኮች ምናምን ሰራለሁ እና አይ ቲንክ ለዚህ ነው መሰለኝ ግራመር ስለምጠላ ነው ሚስቴኮችም ሰራው። yes of course ግን if you knew grammar, if you knew the rules, at least ያው ሚስቴክ የሚሰራው ግራመር ባለማወቅ ብቻ አይደለም። actually ግራመሩን በጣም ግራመር ነርድ ሆነው ግን ሲያወሩ ብዙ ሚስቴክ የሚሰሩ ሰዎች አሉ አይደለ? so ግራመርን ከማን ጋር ነው ማካሄድ ያለብን? ከስፒኪንግ ጋር አንድ ላይ እንጂ ስፒኪንግ ብቻውን ግራመር ብቻውን የሚባል ነገር አይኖርም። ራይት? ሁለቱንም ኢኳሊ ነው ማስኬድ ያለብን። so as much as possible ግራመርንም አትጥሉት፣ ስፒኪንግን እንኳን አትጠሉትም። አይ ነው because እሱ ላይ ነው መስራት የምትፈልጉት። so ሁለቱንም እኩል ማስኬድ ነው ያለብን ማለት ነው። ጋርት so ዛሬ የምንማረው ሪሌቲቭ ክሎዝ የሚባለውን ግራመር ቶፒክ ነው። ታውቃላውን ገና ስጠራበት መንፊቱን ነው ታዩት። so ሪሌቲቭ ክሎዝ ከሚባለው ከግራመር ቶፒክ ነው የምንነሳው። ኦኬ ሶ ኦፍ ኮርስ ስፒኪንግም እናካሄድበታለን፣ ግን ህጎቹን በደንብ እንማራለን። ከስሙን ጀምረና አሁን ሪሌቲቭ ክሎዝ በማለት ይመስልሃል? ሪሌቲቭ ያው የሚያዛምድ good ክሎዝ ሲሆን ደግሞ ምንድነው ስለሆነ የሚያዛምድ ክሎዝ መዝጊያ። ኧረ ክሎዝ እሱ ክሎዝ አይደለም። CLAUSE ሳይሆን ኦኬ ሪሌቲቭ ክሎዝ እንጃ ያው የሚያዛምድና አረፍተ ነገሩን የሚቋጭል። እሺ ኖ ክሎዝ አይደለም። አሁን እሺ ክሎዝ ማለት ወርድ አለ I mean ሌተር አለ፣ ወርድ አለ፣ ክሎዝ አለ፣ ሴንተንስ አለ። ኦኬ ክሎዝ ፍሬዝ ማለት ነው። yes ሐረግ ማለት ነው። ስለዚህ ሪሌት ማድረግ ነው ምዳል ማዛመድ። ስለዚህ ሪሌቲቭ ክሎዝ ማለት የሆነች ስም አለች እንግሊዛችን ላይ፣ ስለዛ ስም ሞር ኢንፎርሜሽን የሚጨምርልን ሐረግ ነው። okay it's very easy ከስሙ ራሱ ብዙ ነገር ማወቅ እንችላለን ማለት ነው። አዛማጅ ሐረግ yes ማዛመድ ሳይሆን ግን እንዳልኩ ምንድነው የሆነ ቃል አለልን አረፍተ ነገራችን ላይ ስም ናውን፣ ስለ ናውን ነው ሞር ገለጻ የሚያደርግልን ማለት ነው። ለምሳሌ አንድ ሴንቴንስ ልስጥህ። እሺ ለምሳሌ በደንብ የመጠኑ ተማሪዎች አሪፍ ያመጣሉ። አሁን ሪሌቲቭ ክሎዛችን ወይ የጨመርነው ኢንፎርሜሽን ማጋ ነው ተማሪዎች የሚለው ጋር ነው። ምን ብለን ገለጽናቸው? በደንብ የሚያጠኑ you see just ተማሪዎች አሪፍ ያመጣሉ ብንል there is no information አልጨመርኩኝም አይደለ? ግን ተማሪዎች የሚለው ላይ ግን ምን ጨመርኩኝ? በደንብ የሚያጠኑ ብዬ
I gave you more information about the ተማሪዎች። ስለዚህ አሁን በደንብ የሚያጠኑ ተማሪዎች አሪፍ ውጤት ያመጣሉ እንዴ ነው የምለው። በደንብ የሚያጠኑ ተማሪዎች አሪፍ ውጤት ያመጣሉ። ስቱደንትስ የሚያጠኑ students who study hard will get good mark. ስለዚህ which word do you think is the relative clause? students who study hard ምን ተጠቅመን የጨመርክለት more information? ተማሪዎች የሚያጠኑ የሚለው I think who ነው more explain እንዳደረግ የትኞቹ የሚለው yes ብዙ ጊዜ እነኚህ who what which ምናምን ላይ ነው የምናገኛቸው ጥያቄዎች ላይ አይደለ? ግን ሴንቴንስ ላይ ሲገቡ ምን እያደረጉ ነው? ስለዛ ስም they're giving you more information አይደለ? አሁን እዚህ ጋር ምን አደረገልን? በደንብ የሚያጠኑ ተማሪዎች ለማለት students who study hard አደረገልህ ማለት ነው ማለት ምን ያደርጋሉ? they'll get good marks በማን ነው የሰጠኸኝ እሱን? በwho በመትለዋ so who is a relative clause get it? okay እሺ ትላንት ያየነው ፊልም በጣም ይሰለች ነበረ ሲሆንስ? the movie which we saw the movie which we saw yesterday was interesting. ይሰለች ነበር። okay was so boring good so which እና that are the same እዚህ ጋር that መጠቀም ትችላለህ። so አሁን እዛ ጋር who ካለም በኋላ ምንድን ነበሩ ናውናችን ላይ የሰው ስም ነው የዕቃ ስም ነው ምንድን የተጠቀምነው እዛ ጋር students who verb no ተማሪዎች ስም ነው አይደለ? ግን የሰው ስም ነው የዕቃ ስም ነው የአይዲያ ስም ነው የሰው ስለዚህ who የምትለው ማን ነው የምትገልጽልህ ማለት ነው? ሰዎችን ነው የምትገልጽልህ። እዚህ ጋር ደግሞ which or that ብለን ነበር ያወራነው ስለ ፊልም ነው ያወራነው አይደለ? the movie which or that we saw yesterday was so boring ነበር አልከኝ አይደለ? so እዚህ ጋር that ወይም which የተጠቀምነው ለሰው አይደለም ለፊልም ነው የተጠቀምነው ሰው ላልሆነ ነገር የተጠቀምንበት ማለት ነው። get it? እሺ ትላንት ያገኘሽው ልጅ ያጎቴ ልጅ ነው። the boy who you met yesterday was my cousin. ኤክስ ሊገባብህ ነው ማለት ነው። ምክንያቱም አሁን ያልኩበት ምክንያት the boy who you met was my cousin. የትላንት ያገኘሽው ልጅ የትኛው የሚለውን ማለት ነው። እሺ ልክ አይደለም ግን we will learn it later. okay እሺ the other one ያደኩበት ቤት በጣም ያረጀ ነው። the house which I grew in was old. ሌላ w ፈልግ by the way which እና that ለሁሉም መሆን ይችላሉ ግን ዋና ፐርፐዛቸው ለዕቃና ለእንትን ነው ለእንስሳ። እዚህ ጋር ግን ቦታ ላይ ፎከስ አድርግ ያደኩበት ቤት which is as a place the place አይደለ? the house where good yes ቦታ ከሆነ where ይሆናል። እሺ the house where I grew in was old. past አርጋዋ grow is present no ያደኩበት grew the place where I grew up was old. good እሺ the place on the house እሺ ወላጆቹ ሐኪም የሆኑ ጓደኛ አለኝ። ቤተሰቦቹ ወይም ወላጆቹ ሐኪም የሆኑ ጓደኛ we're talking about something that he has. we're not trying to define him. we're defining him by something that he has. do you get me? what ባለው ነገር ነው እየገለጽን ነው ያለው ነገር ወይም possession ምናሳየው ቤት ነው ደብሊች ነበረ whom አይደለም ሌላ whom አይደለም whom is the same with who is just objective ነው እንጂ የማን እንዴ ነው የምትለው whom አይደለም whom ይለኛል ነው whom የማን ይሄ የማን ነው በለኝ እስኪ whom is this pen አይደለም whose ስለዚህ በwhose ነው የምትገልጽልኝ ይሄ ነው። እሺ አማርኛው ምን ነበር? ይቅርታ። ወላጆቹ ሐኪም የሆኑ ጓደኛ አለኝ። I have a friend whose parents or parents are doctors. ሲድጋማሁን I have a friend whose his parents are a doctor.
whose parents are doctor. Okay, I have excellent. a friend whose parents are doctors. Yeah. Excellent. ስለዚህ አሁን እነኚህ WHን ክላሲፋይ አድርገናቸው ሁን እንዴት ነው የምንጠቀመው? ሁም የረሳው ሁም እንዴት ነው የምንጠቀመው? which እና whose the most positive ፖፑላሮቹ እነሱ ስለሆኑ we'll try to see them. Okay? By the way, በዚህ አጋጣሚ ይሄ የግራመር ህግ ችግራችሁ የሚፈታ አንድ በጣም አሪፍ የሆነ ሶሉሽን ይዤላችሁ እየመጣሁ ነው። ኦኬ ሶ እንዳልኳችሁ ይሄ ኮንፊደንስ የሚባለው ችግር ህግ አለማወቅ ላይ የተመሰረተ ነገር ነው። እስካሁን ካለበት ታይም ማስተማር ከጀመርኩበት ጊዜ ጀምሮ the main thing, like the number one problem that you guys face is not knowing the rules. ግራመር አለማወቅ ነው ችግራችን። ሶ ይሄኛውን like እስከ መጨረሻው የሚፈታላችሁ በጣም ገራሚ የሆነ ሶሉሽን ይዤላችሁ እየመጣሁ ያለሁት I'm currently working on it. so በቅርቡ አሳውቃችኋለሁ። ከዚህ በኋላ ሜንሽንም አታረጉትም። በቃ ይሄ ግራመር ነው ችግሬ እንደዚህ ነው ይሄኛውን ካገኛችሁ በኋላ you're not going to have any problem. okay ስለዚህ በቅርቡ በጣም በቅርቡ ነው የምነግራችሁ። ስለዚህ stay tuned እና ከዚህ በኋላ የግራመር ህጋችሁ ሶልቭ ይደረጋል ማለት ነው። trust me. okay so ወደ ትምህርቱን ይሄድ። እሺ so መጀመሪያ let me try to describe the words. okay ስለዚህ ማንን አየን? who, which, whom, whose እና which የሚለው አይደለ? ስለዚህ እነኚህ የትቱ ጋር እንጠቀማለን የሚለው ልንገርህና ከዛ በኋላ ስጠይቅህ ጭራሽ ሳትደራበር ትመልስልኛለህ። መደናበር አይቻልም ዛሬ። እሺ ኦኬ እናንተንም ጭምር ሶ በደንብ እየጻፋችሁ ተከታተሉኝ። ሶ ከሁን ጀምርና ሁ ማንን ነው የሚገልጸዋልን? ሁ የሰው ስም አይደለ? ሲጀምረው ሪሌቲቭ ክሎዝ የሚገልጽልን ስሞችን ነው ብያለሁ አይደለ? ስለዛ ስም ሞር ኢንፎርሜሽን ይሰጡናል አለን አይደለ? ግን ስም የሰው ስም አለ፣ የእንስሳ ስም አለ፣ የዕቃ ስም አለ ኤክሴትራ አይደለ? ስለዚህ እዚህ ጋር ሁ የሚለው ድርጊቱን የሚያደርገውን ሰውዬ ነው የምንገልጽበት። ኦኬ የሰው ስምም ሆኖ ግን አድራጊው ሰውዬ ነው ማለት ነው። ጋርት ጻፍ። እሺ እናንተም ጻፉ። ኦኬ ምክንያቱም ስጠይቃችሁ በደንብ ኮንፊደንት ሆናችሁ እንድትመልሱልኝ ነው። ዛሬ I'm trying to build your confidence። በደንብ ካወቃችሁ it's because you guys will be confident enough to talk about this issue. okay ስለዚህ ሁ የሚባለው ምንድነው አልኩ? የሰው ስም። ከዛስ ምን የሚያረጋው አለ? የሰውየው የድርጊቱን ባለቤት። ድርጊቱን የሚያረጋው ሰውዬ እንደዚህ ያረጋው ሰውዬ ስለ በሁ ነው የምትገልጸው ማለት ነው። የድርጊቱን ባለቤት። yes because who እና whom is the most confusing words አይደለ? ምን ነበር ልዩነቱ ሁ እና whom በWH question ስታስበው? ሁ እና whom የማን የሚለውን የማንማ ሁዝ ነው። ማንን ነበረ? ማንን ያ whom are you talking to? ማንን ነው የምታዋራው አይደለ? ሁ ሲሆን ማን ነው፣ ሁም ሲሆን ማንን። ሶ እዚህ ጋር ደግሞ በጣም ኮንፊውዚንግ የሚሆንበት ምክንያት ሁለቱም የሰውን ስም ነው ዲስክራይብ የሚያደርጉልን። ግን ሁ ጋር ምን ብዬህ ነበረ? የድርጊቱን ባለቤት እንደዚህ አድራጊውን አይደለ? ሁም ሲሆን ግን ቅድም ካልኩት እዚህ የሚል ከሆነ ትላንት ያገኘሽው ልጅ አንተን አድራጊው ግን እየገለጽኩ ያለሁት ማንን ነው? ልጅየው የተገኘውን ሰውዬ አይደለ? ሶ እየገለጽኩ ያለሁት ኦብጀክትን ነው ማለት ነው። ሶ at this time you will use whom. ኤግዛምፕል በደንብ ትረዱታላችሁ። ኦብጀክት ሲሆን ሁም ነው የምትጠቀሙት። ሁለቱም ጋር ሰው ነው እያወራን ያለ ነው። ግን ሁ የሚለው ራሱን ባለቤቱን ነው። ሁም ደግሞ እንደዚህ ያረግሽው ልጅ፣ እንደዚህ ያረገው ልጅ ሁ ጋርት በዚህ የተለዩታላችሁ ማለት ነው። ጻፉት በደንብ እንደሚጠቅማችሁ today's lesson. ኦኬ እሺ ሌላኛው ደግሞ whose ደግሞ possession አይደለ? ባለቤትነትን ነው የምንገልጽበት። አሁን ቅድም ወላጆቹ ሐኪም የሆኑት ጓደኛ አለኝ የሚወራው ስለሱ ነው፣ ግን የገለጽነው ባለው ነገር ነው። ስለዚህ ያኔ ማን ተጠቀምን? whoseን ተጠቀምን because we're talking about things that he has በዛ ነው describe ያደረግነው ማለት ነው። ከዛ the last one ማን ነበረ? which እና that። እሱን ደግሞ ለነገሮች ነው የምንገልጸዋለን። ነገሮችን ስናወራ ጥቁሩ ቦርሳ ምናምን ቦርሳ is an object አይደለ? ስለዚህ which or that ነው የምንገልጸው ማለት ነው። እንዳልኩ that ለሁሉም መሆን ይችላል፣ ግን it's informal and grammar ደግሞ ፎርማል ነው አይደለ? ስለዚህ ፎርማሉን ካወቅን በኋላ we can be informal። ህጉን ካወቅን በኋላ we can be however we want። ግን ህጉን አውቀን ለመከራከርም እንዲመቸን በዛ ህጉን ካወቅን በኋላ እንትን ማድረግ እንችላለን ማለት ነው። እሺ which ማለት እንደዛት ነው። ዘሴ ማለት ነው። yes ለእቃዎች፣ ለእንስሳዎች for things and animals for ideas as well. yeah እና animal። እሺ yes አራት ነገርኩ አይደለ?
yes that's it where ደግሞ ለፕሌስ ብለናል where እንትን አይለንም ኮንፊውዝ አደረገንም where ለፕሌስ when ለታይም ለቦታ ማለት ነው እሺ ስለዚህ አሁን ሚክስ እያደረኩ ነው የምጠይቀህ ማለት ነው አሁን ኦልሬዲ ከነገርኩ yes sure so እንደ ፈተናም እዩት ከዛ you will try to answer with him okay before him pause እያደረጋችሁ ብትመልሱ ጥሩ ነው ለእናንተም like challenge እንዲሆንላችሁ ማለት ነው እና by the way I have a question for you guys because comment በማይበት ጊዜ some of you guys like አሸናፊ እዚህ መኖሩን like እኛን ይወክላል ብላችሁ ታስባላችሁ አንዳንዶቹ ደግሞ ከሱ ጋር ያለሽ ኢንተራክሽን ቦሪንግ ነው የሚሉም አሉና I really want to know genuinely reason ካላችሁ ይሁን ወይስ አይሁን ብላችሁ ለኛ ይሄኔ በዚህ ወይ ተቀመናል በዚህ ወይ ደግሞ አይተቀመንም ብላችሁ የምታስቡት genuine የሆነ reason ካላችሁ እኔ እናንተን መጥቀም ስለሆነ የምፈልገው እሱን I can teach him at other time so እናንተ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ በዚህ ምክንያት ተቀመናል or ደግሞ በዚህ ምክንያት አይተቀመንም ብላችሁ ጻፉልኝና I will try to do what's best for you guys okay አሁን ግን let's get into the questions so አሸናፊ yes እሺ so ማትስ ያስተማረኝ ሰውዬ ጡረታ ወጣ አሁን ስለ ሰውዬ ነው የምናወራው አይደለ who ነው who ምን ተጠቅመን ነው የምናወራው ማትስ ያስተማረኝ ሰውዬ ጡረታ ወጣ ስለ ሰውዬው ነው እያወራን ያለነው yes of course ስለዚህ who ነው የምንጠቀመው who እስኪ እሺ say it የድርጊቱ ባለቤት እሱ ስለሆነ ማለት ነው the teacher who teaches me English ያለፈ ነው okay the teacher ማትስ ነው በጣም ኦብሰስድ መሆኑ ያሳያል ከእንግሊዘኛ ጋር እሺ the teacher who taught me maths where no ጡረታ ወጣ is እሺ isም አያስፈልግህም by the way እሺ ጡረታ retired እስኪ say it again the teacher who taught me English retired good ጡረታ ወጣ ማን ሰውየው አስተማሪ ማትስ ያስተማረኝ ሰውዬ you see የሚወራው ስለራሱ ስላድራጊው ነው አይደለ ስለዚህ አሁን እኔ ያስተማርኩት ቢሆንስ እኔ ያስተማርኩት ለምሳሌ እንግሊዝኛ ያስተማርኩት ሰውዬ በጣም ያረጀ ሰውዬ ነበርና እሱ ጡረታ ከወጣ ዲቢ ነው የምናገረው whom ነው እስኪ say it the teacher whom the student okay the student whom I taught him English whom I taught English because him ብለሃል already ዛጋ okay whom I taught English is graduated እሺ ማረጀት አልፈለክም ስላንተ ሞራ መስሎሆነ አይደል እሺ graduated ትችላለህ the student whom I taught English graduated you see አሁን እኔ ነኝ ያረኩት የሚወራው ግን ስለ ተማሪው ነው አይደለ you see the difference የሁና የሁምን እሺ let me add one question በጣም የምወደው ጓደኛዬ ዋሸኝ በሁ ወይስ በሁም በጣም የምወደው ጓደኛዬ በጣም እማምነው እናርገው እማምነው ጓደኛዬ ዋሸኝ ሁም ነው ይሄ ስለ ልጁ ነው የምናወራው ስለዚህ my friend whom I trust him most him አትበል በቃ እዛ ጋር ሰውዬው ተገልጿል by the way እሺ my friend ትችላለህ my friend whom I trust the most ወደ ቨርቡ ነው ቀጥታ የምትሄደው lied me ሄደ lied to me እስኪ say it again እሺ my friend whom I trust the most lied to me good the friend whom I trusted the most አምኜው የነበረ ከሆነ አሁንም ማምነው ከሆነ trust ይሆናል my friend whom I trust the most or whom I trusted the most lied to me see እዚህ ጋርም በሁም ሆነ ማለት ነው እሺ what about ያከመኝ ሐኪም በጣም ጥሩ ነበር the doctor whom okay ስለሱ ነው የምናወራው ስለራ ግን እኮ እዚህ ጋር እኔ ያለው አይደል እሺ I understand the doctor who እኔ ሳብርት የለውም ምንድነው የተፈጠረው እስኪ በአማርኛ ሐኪም ያከመኝ ሐኪም በጣም ጥሩ ነበር ወይም በጣም መልካም ነበር the doctor who treated me yes was kind እንዴት ብለት ይዟል መሰለ ከሁ በኋላ there is no subject ከተቨርብ ጋር ነው የምትሄደው አይደለ ሁም ጋር ካለ ግን there is a subject object ነው the doctor who treated me yesterday or ብቻ when I was sick the doctor who treated me when I was sick was
was kind yeah. you see ወይንም relative clause ነው መቼ እንደታመምኩኝ መቼ እንደሆነ ገለጽኩበት ማለት ነው ማለት እሺ የረዳሽው ልጅ አመሰግናለሁ ብሎሻል the person አይደለ yeah the person whom you helped him whom you helped said thank you you see whom ጋር ኦብጀክት የለም who ጋር ደግሞ ሳብጀክት የለህም okay yeah. because already who ብለህ ያስቀመጥከው ሳብጀክት ስለሆነ እዚህ ጋር ደግሞ whom ብለህ ያስቀመጥከው ኦብጀክት ነው ማለት ነው እሺ ወደ አልነግርህም እንደምንል እሺ በትመጣለህ ቀረን I think who's እና which ነው አይደለ so whereም አለ ያው ቀላል ነው ያ ቀላል ነው ብዬ ነው እሱ የታውኩትኝ ወንድሟ በጣም ታዋቂ የሆነች ልጅ አውቃለሁ like famous ወንድም ያላት ልጅ አውቃለሁ ማለት ነው ይሄ ከባድ ታካውበኩም ሊንክ የምታደርግበትን ቀላል ነው የገለጽኳት በወንድሟ I think ይሄ ባለቤት ነች እሷ የወንድም ፌመስ የሆነ ልጅ ምንድነው ወንድም ናት ስለዚህ ፖሴሽን ነው ባለቤትነትን ስለሚያሳይ ሁስ እሺ ሰይት እኔ እኮ አሁን ሁዝ ብቻ እንትልኝ አይደለም የፈለኩት እዚህ ጋር ሁስ ነው የምጠቀመው እሺ I know a woman whose her brother her የለም ሁዝ አሁን her ብሎ አሁን ቅድም ሁም ካለውን በኋላ ምን አልነበረንም ኦብጀክት አልነበረንም ሁ ብለን ደግሞ ሳብጀክት አልነበረንም so whose ካልክ በኋላ you don't need possessive adjective ያስፈልግህም ማለት ነው I know a woman whose brother is famous በቃ that's easy እስኪ አማርኛው እንደውም ረጅም ነው እኮ እንግሊዘኛው በጣም ፕሪሳይዝ የሆነች ቅልብጭ ያለች እንግሊዘኛ ነች I know a woman whose her brother is famous no ላስተካክል ራስን አረም a woman whose brother is famous excellent እሺ what about ትምህርቱ ደስ የሚለውን አስተማሪ ይመቸኛል ሲያስተምር ደስ የሚለው አስተማሪ ደስ ይለኛል እንደዛ ከሆነ ሌላው ነው የሚሆነው ብቻ ግን ትምህርቱ ግን ደስ ይላል ያሰውዬ ይሄም ፖሴሽን ነው ሁስ ነው የምንጠቀመው አማርኛው ትምህርቱ ደስ የሚለው አስተማሪ ደስ ይለኛል ይመቸኛል I like a teacher whose lesson is interesting good whose lessons are interesting good ስለዚህ ትምህርቱ ቆንጆ ከሆነ እኔ ይመቸኛል ይላልክ ነው ማለት ነው እሺ what about የጠፋብኝ ስልክ በጣም ውድ ነበር የጠፋብኝ ስልክ በጣም ውድ ነበር አሁን የምናወራው ስለ ስልኩ ነው for things animals እና like ለነገሮች ideas የምንጠቀመው which ወይም ደግሞ that የሚለው ነው ኦኬ ስለዚህ እሺ ምን ነበር አማርኛው የጠፋብኝ ስልክ በጣም ውድ ነበር በቅርቡ የጠፋብኝ አድርገው በቅርቡ የሚለውንም ጨምርልኝ በቅርቡ የጠፋብኝ ስልክ ውድ ነበር the phone which I lost recently was expensive excellent the phone that I lost recently or which I lost recently was very expensive yes good awesome እሺ እየጮኸ ያለው ውሻ የጎረቤቶቼ ነው the dog that barks አሁን እየጮኸ አድርገው the dog which barking oh no ከአይንጅ በፊት ምን ያስፈልገናል አይ ቲቺንግ ነው ብለው verb to be ያስፈልጋል ስለዚህ the dog that is barking is የጎረቤቶቼ ነው is my neighbors good is my neighbor ብል ምን ይሆናል ትርጉሙ እንዴ ጎረቤቴ ነው ውሻ እያልሽ ስለዚህ is my neighbors ይሆናል apostrophe s ጨምረን ማለት ነው የሚለውን ለመጨመር እሺ the last question that I have for you is ጡጦ ያለቀበት ልጅ እያለቀሰ ነው the baby which ቤቢውን ቃረከው አይደለም እሺ ምንድን ነበር አማርኛ ጡጦ ያለቀበት ልጅ እያለቀሰ ነው ጡጦ ያለቀበት አሁን ፖሴስ እያደረግን አይደለም ባይዘው እዚህ አይደለም ወሳኝ ቆይ ጡጦ ያለቀበት አረ ለልጁ ፖሴስ እያደረግን እሺ
ፖሴስ ስናደርግ ደግሞ whose ነው የምንጠቀመው። እሺ the kid whose bottle whose bottle ጡጦ ቦትል ነው። እሺ the baby whose bottle is empty ያለቀሰ ነው አሁን is crying now now ባትልም ትችላለህ is crying ካልኮረዲ is ሁለቴ ችግር የለውም ነው ይቻላል። እሺ the baby whose bottle is empty is crying excellent the ስለዚህ baby whose bottle is empty is crying ጡጦ ያለቀበት ልጅ እያለቀሰ ነው። ኦኬ ያሳዝናል። እሺ anyways ስንታየን እና እስኪ try to define it the difference who አይተናል whom አይተናል whose which that እና whereን አላየንም። I think ቀላል ነው። yes it's very easy ቅድም እንደነበር አልኩ ያደኩበት በጣም ያረጀ ነው አይደለ? yeah the place where I grew up the place where I grew up is old. good the place where I grew up is old ለምሳሌ የተገናኘንበት ቦታ ሁለታችንን favorite place ነው አለኝ እስኪ the place where we met the place where we met is like ያምራል ነው የኛ favorite place ነው is our favorite place good ስለዚህ ቦታ ስንገልጽበት where ይሆናል ማለት ነው got it so it's very easy so who ካልክ በኋላ የሁና የሁምን difference ብቻ እስቲ ድጋሜ ንገረን። የሁና የሁም who ሰውየውን ነው የድርጊቱ ባለቤት ነው ዳይሬክት የምናወራው። whose ደግሞ whom ነው ያልሽኝ? whom ደግሞ ያንን ድርጊት ያደረገውን ሰውዬ yes objecቱን ነው የምንገልጽበት so it's very easy አይደለ? so አራቱን ያየነው ዲቴይል because like ስናወራ እነኚህ WH የሚባሉት ነገሮች ብዙ ጊዜ የምናውቃቸው question ላይ ነው። እንደዚህ like አረፍተ ነገር ውስጥ ገብተው ስምን ሲገልጹ ብዙ ጊዜ አልለመድናቸውም። ስለዚህ ይሄኛውን ቶፒክ ካያችሁ በኋላ if anything is not clear go to our telegram channel እዛ ላይ ደግሞ በደንብ structured የሆነ PDF አዘጋጅቼ እለቅላችኋለሁ። so እዛ ላይ የሚሄዳችሁ በደንብ PDFዎቹን አንብቡ። እዚህ ጋር ስናወራ የምትጽፉትን ኖትም አንብቡ። ከዛ በኋላ it will be very easy for you guys. so focus on your grammar skills because you have to build your confidence in order to be fluent within a very short amount of time. ስለዚህ በደንብ ግራመሩንም ንግግሩንም እኩል አስኪዱ። ኦኬ ሶ ነጋርም ደግሞ በኦንላይንም በአካልም የምትፈልጉ ሰዎችም ካላችሁ ደውሉልን። have a good day